የሱዳን ሉዓላዊ ምክር ቤት ምክትል ኃላፊ የሆኑት ማሊክ አጋር የሱዳን መንግስትን ከጎረቤት ሀገር ጋር ለማደራደር ከመጋረጃ ጀርባ እየሰሩ እንደሆነ ተገለጸ። ማሊክ አጋር አሁንም የሰላማዊ ንግግር ለማስጀመር ተመሳሳይ መንገድ ለመከተል ተስፋ አድርገዋል ተብሏል። በሜይ ወር ላይ ፖርት ሱዳንና አዲስ አበባ ሲካሰሱ ነበር። ለዚህ ደግሞ ምክንያት የሆነው በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የድሮን ጥቃት ተፈጽሟል የሚለው ነው። ይህንን ተከትሎ በሱዳን ጦር ኃይሎች አዛዥ አብዱልፈታህ አልቡርሃንና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ መካከል የስልክ ንግግር እንዲደረግ ሁኔታውን ያመቻቹት የሱዳን ሉዓላዊ ምክር ቤት ምክትል ኃላፊ ማሊክ አጋር ነበሩ። ይህንን በማድረጋቸውም የነበረውን ችግር ማርገብ ችለዋል። ሜይ 6 ቀን የሱዳን ጦር ኃይል ባቀረበው ክስ ካርቱም የሚገኘው ዓለም አቀፍ አውሮፕላን ማረፊያ ላይ የድሮን ጥቃት ከኢትዮጵያ ከባህር ዳር ተፈጽሟል የሚል ነው። የሱዳን መንግስት የኢትዮጵያን አምባሳደር በመጥራት በጉዳዩ ላይ ማብራሪያ እንዲሰጠው ጠይቋል። ይሁን እንጂ አዲስ አበባ በጉዳዩ ላይ እጇ እንደሌለበት አረጋግጣለች። የኢትዮጵያን ግዛት ተጠቅሞ በሱዳን ላይ ጥቃት ተፈጽሟል የሚለውን ክስ በማጣጣል በሁለቱ ሀገራት መካከል የተነሳው ሰጣ ገባ እንዳይባባስ ማሊክ አጋር ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር የጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ ለ6ኛ ጊዜ ምርጫ አሸንፈው ቃለ መሐላ ሲፈጽሙ በነበረው ስነ ስርዓት ላይ በጅቡቲ ተገናኝተዋል። በወቅቱም የኢትዮጵያው ጠቅላይ ሚኒስትር ሀገራቸው በድሮን ጥቃቱ እንዳልተሳተፈ ገልጸው ጉዳዩን እንደሚያጣሩ ቃል ገብተዋል። ማሊክ አጋር ወደ ሱዳን ከተመለሱ በኋላ በሱዳን በኩል የቀረቡትን ማስረጃዎች ለኢትዮጵያን ባለስልጣናት ልከዋል። በመቀጠልም በአልቡርሃንና በጠቅላይ ሚኒስትር አብይ አህመድ መካከል 2 ጊዜ የስልክ ግንኙነት እንዲደረግም አድርገዋል። ንግግሩን በቅርበት የተከታተሉ የመረጃ ምንጮች እንዳስረዱት የስልክ ንግግሩ ያለ አንዳች መደነቃቀፍ መካሄዱን ገልጸው በሁለቱ ጎረቤት ሀገራት መካከል የነበረው ውጥረት እንዲረግብ አድርጓል ብለዋል። ይሁን እንጂ ከሁለቱም ወገን አንዳቸውም ስለ ጉዳዩ ያሉት ነገር የለም። የማሊክ አጋር አደራዳሪነት ሻክሮ የነበረውን ግንኙነት የመለሰ ነበር። ይሁን እንጂ በኢትዮጵያ በኩል አለመተማመኑ ነበር። በቅርብ ሳምንታት በዝግ የተካሄዱ ስብሰባዎች በርካታ አካባቢውና የሱዳን ባለድርሻ አካላት እንዲሁም የኢትዮጵያ ውጭ ጉዳይ ሚኒስቴር አልቡርሃንን በተመለከተ አስተማማኝነታቸው ላይ ጥያቄ ሲነሳ ነበር። ለዚህ ምክንያት የተባለው ደግሞ የኢትዮጵያን ብሔራዊ ደህንነት አደጋ ላይ የሚጥል ውሳኔ መወሰናቸው ነው ተብሏል። የኢትዮጵያ መንግስት እንደሚያምነው የመጀመሪያው ስምምነት በሁለቱ መሪዎች መካከል የተካሄደውና የተግባቡበት የሚባለው ግጭቱ ሊጀመር አካባቢ አብይ አህመድ በፖርት ሱዳን ጉብኝት ባደረጉበት ወቅት ነው። በወቅቱም ከጎረቤት ሀገራት ጉብኝት ያደረጉ የመጀመሪያው መሪ አድርጓቸዋል። አዲስ አበባ በ2022 ላይ በነበረው ጦርነት ወደ ሱዳን ሸሽተው የነበሩ የትግራይ ተዋጊዎች ተላልፈው እንዲሰጡ ጥያቄ ቀርቦ ነበር። በኦልፋ ተራራ አቅራቢያ የተቋቋመው የሐሬራይ ማሰልጠኛ ካምፕ እንዲዘጋ እንዲሁም አዲስ አበባ ከአስመራና ከካይሮ ጋር ያላትን አለመግባባት በተመለከተ የፖርት ሱዳኑ መንግስት በጥብቅ ገለልተኛ እንዲሆን ተጠይቋል። የጠቅላይ ሚኒስትር አብይ አህመድ ቡድን አሁን ላይ እንደሚያምነው የሱዳን የጦር ጀነራሎች እነዚህን የቀረቡለትን ሐሳቦች አንዱንም ተግባራዊ አላደረገም። የአፍሪካ ኢንተለጀንስ በጉዳዩ ላይ የኢትዮጵያ መንግስት አስተያየት እንዲሰጥ ቢጠየቅም ፈቃደኛ አይደለም ብሏል። በጓሮ በኩል የተደረገው ዲፕሎማሲያዊ ጥረት እንደሚያሳየው በሱዳንና በኢትዮጵያ መካከል ያለውን ችግር አባብሶታል እያሉ ነው ተፋላሚ ኃይሎች። ማሊክ አጋር አሁን ላይ ሙሉ ትኩረታቸውን 3 ዓመታት ለዘለቀው የሀገር ውስጥ የእርስ በርስ ጦርነት መላ ለማበጀት እየጣሩ ነው። ለዚህም ስምምነቶች ወደፊት መሄድ ባቃታቸው ጊዜ 8 ገጽ ያለው ምክረ ሐሳብ ይዘው ብቅ ብለዋል። ይኸው በማሊክ አጋር የቀረበው ምክረ ሐሳብ ዶክመንት አፍሪካ ኢንተለጀንስ ተመለከትኩት ብሎ እንደዘገበው በጁላይ 1 ቀን ላይ ለፖለቲካ መሪዎች፣ ለታጠቁ ቡድኖችና ለሲቪል ማህበራት ድርጅቶች እንዲደርስ ተደርጓል። ምክረ ሐሳቡ በሱዳን ነፃ አውጪ ንቅናቄ ሰሜን ሊቀመንበር በሆኑት ማሊክ አጋር የተፈረመ ነው። ምክረ ሐሳቡ እንደሚያሳየው የሱዳንን የእርስ በርስ ጦርነት ለመቋጨት የሚያግዝ ፍኖተ ካርታ ነውም ተብሏል። ምክረ ሐሳቡ 2 ትይዩ ሐሳቦችን ይዟል። የመጀመሪያው ሙሉ ለሙሉ ወታደራዊ ሲሆን የተኩስ አቁም እንዲደረግ፣ የደህንነት ስራዎች እንዲሰሩና የሰብአዊ ድጋፍ እንዲዳረስ የሚጠይቅ ነው።
ሁለተኛው ክፍል ደግሞ አጠቃላይ የሆነ የመንግስት ተቋማትን መልሶ ማዋቀርና ሲቪሎች ወደ ቀያቸው እንዲመለሱ ማድረግ የሚል ነው። ምክረ ሐሳቡ ካካተታቸው ነጥቦች መካከል ሚሊሻዎችን ማፍረስና ለትይዩ ኃይሎች ከውጭ የሚደረግ ማንኛውም አይነት ድጋፍ የሚቃወም ነው። ይህ በእንዲህ እንዳለ በርካታ የመንግስት ባለስልጣናት ከፖርት ሱዳን ወደ ካርቱም ተመልሰዋል። ማሊክ አጋር ግን በፖርት ሱዳን መቆየትን መርጠዋል። ከዲፕሎማቶች ጋር ከውጭ አገር ልዑካን ጋርና ከዓለም አቀፍ ድርጅቶች ጋር ያላቸውን ግንኙነት አጠናክረዋልም ተብሏል። የሱዳን ጦር ኃይል ደጋግሞ የሚከሰው የተባበሩት አረብ ኤሚሬትስ የፈጥኖ ደራሹ ኃይል ትደግፋለች በሚል የሚቀርበውን ክስ በተመለከተ በሁለቱ መካከል የተኩስ አቁም ስምምነት እንዲደረስ ድጋፍ ለማድረግ ማሊክ አጋር ያላቸውን ፈቃደኝነት ደጋግመው ገልጸዋል። አቡዳቢ ግን በተባበሩት መንግስታትና መንግስታዊ ባልሆኑ ድርጅቶች የሚቀርቡባትን የክስ ሪፖርቶች ደጋግማ አስተባብላለች። መረጃው የአፍሪካ ኢንተለጀንስ ነው።